እስካሁን የኢትዮጵያ ካፒታል ገበያን የተቀላቀሉትን 4 የፋይናንስ ተቋማት እስከ 2018 የበጀት ዓመት መጨረሻ ድረስ 9 ለማድረስ እየተሰራ መሆኑ ተነግሯል። የተነገረው የኢትዮጵያ የካፒታል ገበያ ባለስልጣን ባዘጋጀው ሁለተኛው የካፒታል ገበያ ጉባኤ ላይ ሲሆን እስከ ህዳር 16 ቀን 2018 ዓ.ም የተቀመጠውን የምዝገባ ቀነ ገደብ ተከትሎም 65 የሚደርሱ ኩባንያዎች የደንበኛ ሳቢ መግለጫ ወይንም ደግሞ ፕሮስፔክተሳቸውንና የምዝገባ ሰነዳቸውን ለኢትዮጵያ ካፒታል ገበያ ባለስልጣን ማስገባታቸው ተገልጿል። ይህንን ተከትሎም ፍቃድ የሚያገኙ ከሆነ ገበያው ከምስራቅ አፍሪካ ትልልቅ ገበያዎች አንዱ ሊሆን እንደሚችል ተነግሯል። ሪፖርተራችን አቤል አበበ ይህንንና በጉባኤው ላይ የተነሱ ሌሎች ጉዳዮችን እንደሚከተሉ አሰናድቷቸዋል። ባለፈው ዓመት ዓለም አቀፍ የዘርፉ ተዋንያን የተሳተፉበትን የመጀመሪያው የካፒታል ገበያ ጉባኤን አሰናድቶ የነበረው የኢትዮጵያ ካፒታል ገበያ ባለስልጣን ዛሬ ደግሞ ለ3 ቀናት የሚቆየውን ሁለተኛ ጉባኤውን በይፋ አስጀምሯል። በዚህ ጊዜ ከተመሰረተበት ጊዜ ጀምሮ እንደ ተቋም ጠንካራ በሚያደርጉት የሕግ ማዕቀፎች ላይ ሲሰራ መቆየቱን ያሳወቀው ባለስልጣን መስሪያ ቤቱ ለግብይት የሚያግዙ መሰረተ ልማቶችን ማልማትና በግብይቱ ላይ ተሳታፊ ለመሆን ፍላጎት ላሳዩ አካላት ፍቃድ የመስጠት ስራ ዋነኛ ተግባራቱ ሆነው መቆየታቸውን ጠቅሷል። የኢትዮጵያ ሰነደ መዋዕለ ንዋይ ገበያን ማቋቋምና ለመጀመሪያ ጊዜ የግምጃ ቤት ሰነዶችን እንዲያገበያይ ከማስቻል ባለፈ የመጀመሪያ ተገበያይ ኩባንያዎችን ይፋ ማድረግና ወደ ስራ ማስገባት እንዲሁም ገበያውን የሚያቀላጥፉ 13 ኩባንያዎችን ፈቃድ መስጠት በእነዚህ ጊዜያት የተሰሩ ስራዎች መሆናቸው ተነግሯል። ይህን ገበያ ለማቀላጠፍ የሚረዱ ኩባንያዎች አሉ። እነዚህን 13 የሚደርሱትን ላይሰንስ አድርገናል። ከዚህ መሀል 4ቱ ኢንቨስትመንት ባንኮች ናቸው። አንድ ዲለር አለ። ሌሎቹ ሴኩሪቲዝ ኢንቨስትመንት አድቫይዘርስ ምንላቸው የአድቫይዘሪ ስራ የሚሰሩ ተቋማት ናቸው ማለት ነው። የሰነደ መዋዕለ ንዋይም ለህዝብ ማቅረብና ግብይት ምንለው የሰጠው ዴድላይን ነበር። ያ ዴድላይን ህዳር 16 ተጠናቋል። ህዳር 16 በሚጠናቀቅበት ወቅት 65 የሚደርሱ ኩባንያዎች የደንበኛ ሳቢ መግለጫቸውን ወይም ፕሮስፔክተሳቸውን የምዝገባ ሰነዳቸውን በጋራ አድርገው ለኢትዮጵያ ካፒታል ገበያ ባለስልጣን አቅርበዋል። ይሄ የኢትዮጵያ እነዚህ ኩባንያዎች ሊስት የሚደረጉ ከሆነ ይሄንን በኢስት አፍሪካ ገበያ ከአንድ ወይ ከሁለት ሀገር በስተቀር ትልቁ ገበያ ያደርገናል ማለት ነው። ይህ ከተጀመረ አጭር ጊዜን ያስቆጠረው የገበያ ስርዓት በባንኮች ላይ ብቻ ጥገኛ የነበረውን የብድርና የፋይናንስ አማራጭ በማስፋት ሌላ የፋይናንስ ምንጭ መሆኑ አይቀርም በተባለበት በዚህ መድረክ ላይ የካፒታል ገበያን ተደራሽነት ለማስፋት በሚል እየተተገበሩ ካሉ አማራጮች አንዱ የሆነውና ጸጋ ካፒታል የተሰኘው የኢንቨስትመንት ፖርታል በጥሩ ማሳያነት ተጠቅሷል። የኢትዮጵያ ሰነደ መዋዕለ ንዋይ ገበያም ቢሆን ባንኮች በዚህ ገበያ መምጣት የተነሳ ተጠቃሚ መሆናቸውን ጠቅሶ በተያዘው የበጀት ዓመት ወደ ግብይቱ የሚመጡ ባንኮች 9 ሊደርሱ እንደሚችሉ አስታውቋል። ጸጋ ካፒታል ግለሰብ የችርቻሮ ኢንቨስተሮችን ከመንግስት በቀጥታ የግምጃ ቤት ሰነዶችን እንዲገዙ ለማስቻልና የካፒታል ማርኬት ተደራሽነትን ዲሞክራሲያዊ ለማድረግ የተዘጋጀ ፖርታል ነው። እስከ መጨረሻው ማሳወቂያ ድረስ መንግስት ከዚህ ሽያጭ 125 ቢሊዮን ብር ከተቋማትና ከግል ኢንቨስተሮች ማግኘት ችሏል። በዚህ መተግበሪያ አማካኝነትም ከ1 ትሪሊዮን ብር በላይ ተገኝቷል። ይህ ሲስተሙ ምን ያክል በአስደናቂ መልኩ እየተለወጠ መሆኑን የሚያሳይ ነው። ከ4 የፋይናንስ ተቋማት ማመልከቻ ተቀብለናል። ይህ በቀጣይ ጥቂት ሳምንታት ይፋ የምናደርገው ነው። እስከ 2026 የፈረንጆቹ ዓመት አጋማሽ ድረስም በርካቶችን እንጠብቃለን። ነገር ግን እስከ ያዝነው የበጀት ዓመት መጨረሻ ቢያንስ ለ9 ፈቃድ እንሰጣለን ብለን የያዝነውን እቅድ እናሳካለን። 17 ደግሞ በምዝገባ ሂደት ላይ ያሉ አሉ። በርካቶቹም ወደ ፈቃዱ እንዲመጡ እንጠብቃለን። ከካፒታል ገበያው በፊት በባንኮች መካከል በአመት የ50ና 100 ቢሊዮን ብር ግብይት ነበር የምንጠብቀው። ከአመት ባነሰ ጊዜ ከ1 ትሪሊዮን የበለጠ ግብይት ይኖራል ብለን አልጠበቅንም ነበር። ይህ የካፒታል ገበያ በሁለት እግሩ እንዲቆም ዋነኛ አጋር መሆኑ የሚነገርለትና በስሩ 41 የመንግስት የልማት ድርጅቶችን የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ የካፒታል ገበያን ይበልጥ ለማነቃቃት የያዛቸው እቅዶችን ባብራራበት ገለጻው እስከ 15 ቢሊዮን ብር የሚደርስ ሀብትን በገበያው ላይ የማፍሰስ እቅድ እንዳለው ጠቁሟል። ወደፊት ከሚኖረን ዋና ሚና አንዱ በካፒታል ገበያ ምህዳር ላይ ባንኮች ወይም ሌሎች ተቋማት ባላቸው ኢንቨስትመንት ላይ ትልቁን ድርሻ በመያዝ አሊያም ከደላሎቻችን ለአንዳቸው በመስጠት በአቅርቦቱም ሆነ በፍላጎቱ አቅጣጫ መስራት እንችላለን። እኛ ማንኛውንም የገበያ መናወጥ የምንቋቋምበት አቅም አለን። የኢትዮጵያ ኢንቨስትመንት ሆልዲንግስ በዚሁ ጊዜ ከአፍሪካ ልማት ባንክ በተመደበ $10 ቢሊዮን የወጣት ስራ ፈጣሪዎች ባንክን የማቋቋም ስራ መጀመሩን ጠቁሟል። አክሎም የካፒታል ገበያውን የተቀላቀሉ ኩባንያዎች በፈቃዳቸው ሊሰሩበት እንጂ ይዘውት ሊቀመጡ እንደማይገባ አሳስቧል።
ለማንቀሳቀስ የሚሆን ካፒታል አለን ወይ ከተባለ አዎ አለን። የቀረው አንድ የሚታመንና ሰዎች ሀብታቸውን ሊያፈሱበት የሚችሉበት በተወሰነ መጠን አደጋዎችንም ሊጋራቸው የሚችል ተቋም መገንባት ነው። ሁሉም የካፒታል ገበያ ፈቃድ የወሰዱ ተቋማት ከፈቃዳቸው ጋር መቀመጥ የለባቸውም። ቀልጣፋ ሆነው መስራት አለባቸው። ድርሻቸው ወደ ህዝቡ ሄደው መገበያየት፣ ሄደው ማስተዋወቅ ነው። ሁሉንም ነገር ከኛ ሊጠብቁ አይገባም። በዚሁ ጊዜ ይህ አዲስ የግብይት ስርዓት ከህግ ማዕቀፍ አንጻር የጎደሉትን ክፍተቶች በማስተዋል አዳዲስ ማዕቀፎች እየተዘጋጁ መሆኑን የጠቆሙት የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ የውጭ ሀገር ባለሀብቶች በኢትዮጵያ ካፒታል ገበያ እንዲሳተፉ የሚፈቅድ ፖሊሲም መቀረጹን አሳውቀዋል። የጋራ ኢንቨስትመንት መመሪያ የምንለው ወይም ኮሌክቲቭ ኢንቨስትመንት ስኪም የምንለው በመጠናቀቅ ላይ ነው የሚገኘው። በቅርብ ጊዜ ወደ ፍትህ ሚኒስቴር ልከን የምናስመዘግበው ይሆናል። ሰዎች ጉዳት ሲደርስባቸው በእነዚህ አገልግሎት ሰጪዎች ሊካሱበት የሚችሉት በአዋጁ የተመላከተ የኮምፐንሴሽን ፈንድ ስኪም አለ። ለሱ ሬጉሌሽን እና ዳይሬክቲቭ በኦቶሪቲው ተዘጋጅቶ ተጠናቋል። ወደፊት ያስፈልገናል ብለን አትሊስት የፖሊሲ ወረቀት የጻፍንበት ለጊዜው የፎሬን ኢንቨስተርስ ወይም የውጭ ሀገር ኢንቨስተሮች በኢትዮጵያ ካፒታል ገበያ እንዲሳተፉ የሚያስችል የፎሬን ፖርትፎሊዮ ኢንቨስትመንት የህግ ማዕቀፍ ነው። እሱን የፖሊሲ ሰነድ ዝግጅቱ ተጠናቋል።